አምላክ ትላንትን አሳልፎ ዛሬን በልዩ ስጦታነት ሰጥቶ ነገም የኛ እንድትሆን በጎ ፈቃዱ ሆኖ ጸሎት ልናደርስ ልንማጸን በመንችልባት መልካም በተባለች ስፍራ ስለሰበሰበን የአባቶቻችን የእናቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ምናልባት ነጭ እንለብስ ይሆናል። ነጭ የለበሰው ብዙ ሊሆን ይችላል ሲታይ፣ ከነጭ ልብሱ ውስጥ ያለው ልቡ ግን ጠቁሯል። ሁሉ ቆስሏል፣ ሁሉም አዝኗል፣ ሁሉም ከፍቶታል፣ ሁሉም በምግብ ያልተራበ ሊሆን ይችላል። በሌላ ነገር ግን ረሃብተኛ ነው ሁሉ። በምግብ ጠግቦ ሊሆን ይችላል። በሌላ ነገር መጥገብ ግን የሚፈልግ ብዙ ነው። ያጣው ነገር ብዙ ነው። በዚህ ምድር ምን ያላጣነው ነገር አለ? ደስ የሚለው ግን ያላጣናቸው ይበዛሉ። እግዚአብሔርን አላጣነውም። እሱም አላጣንም። ፈልጎ አግኝቶናል፣ ተሸክሞናል፣ ደስ ብሎታል እኮ። እኛም እሱን አላጣነውም። እመብርሃንንም አላጣናትም፣ እሷም አላጣችንም። አብረን ከነርሱ ጋር ስለሆን እነርሱም ከኛ ጋር ስለሆኑ እንጂ በምድር ያሉ ያጣናቸው ነገሮች ለመኖራችን ምክንያት ቢሆኑ ኑሮ እኮ ብቻቸውን እስካሁን የለንም። መቃብር ሆነው ይቀብሩን ነበር። ምግብ ስናጣ እንደምንሞት ቢጻፍ ኑሮ እስካሁን አልነበርም። ያጣናቸው ዝርዝር ነገሮች እናንተ ታውቃላችሁ። ዮሴፍን አገኘው። ዮሴፍ አቤት ተነስ ተሰደድ ብዬህም አይደል? አዎ ተሰደሃል። አዎ እስክነግር በዚያ ቆይ ብዬህ የለም? አዎ ብለኛል እኮ ቆየህ፣ ይበቃሃል አለው። እንደዚህ አይነት መቋጫ ያላቸው ነገሮች በእውነት እንዴት ደስ ይላሉ መሰላችሁ። መቋጫ ማባሪያ በሌለው መከራ ውስጥ መኖር እንዴት ያሰለቻል መሰላችሁ። ይበቃሃል ተባለ እኮ ዮሴፍ። ተመለስ ተባለ ዮሴፍ። የያዝካቸውን እንደያዝክ ተመለስ። ተመለስ ወደ ሰፈርህ፣ ወደ መንደር፣ ወደ ሀገር፣ ወደ ናፈቅከው ተመለስ፣ ወደ ሰላምህ። ተመየጢ ኦ ሰላመ ሰጣዊ ታሏት ሊቃውንቱ። ቅዱስ ገብርኤል ያለውን ይዘው ተመለሽ አሏት። ተመለስ አሉት ዮሴፍን። ና ዮሴፍ አረጋዊ ተባረክ ኪያነ። ዮሴፍ ተመለስ ወደኛ፣ ልትባርከን እንፈልጋለን። የግብፅን ስደት እንዴት እንደነበረ እንድትነግረን እንፈልጋለን። ተመለስ በነፍስ ተመለስ፣ ተመላለስ በመንፈስ አሉት ሊቃውንት። ዮሴፍ ግብፅ እንዴት ነበረች? እንዴት አስተናገደችህ? የሚበላውን ምግብ የያዘችዋን መሶበ ወርቅ ተሸክመ ወደ ግብፅ ሄደሃል። ግብፅ እንዴት አደረገችህ? ግብፅማ ይሏታል መጽሐፍቱ። ግብፅማ የሚበላውን ያስገኘችልንን ከምግብ ከለከለች። ግብፃውያንማ የሕይወትን መና እስከ መስቀል ድረስ እንዲደርስ አልፈቀዱለትም። አንስተው መሬት ላይ ፈጠፈጡት። እነ ኮቲባ ተገዳደሩበት እና ተመለስ አሉት። ተመለሰ፣ ደስ ብሎት ተመለሰ። በእርግጥ ዮሴፍ ሂድ ሲሉትም ደስ ብሎት ሄደው። ዮሴፍ ሂድ እሺ አልከፋህም ዮሴፍ ቢባል በፍጹም ነው የሚለኝ አባት። እንዴት? ማርያም ጋር ነዋ የሚለው። ለምን አልከፋህም? ማርያም ጋር ነኛ፣ እናቴ ጋር ነኛ። እናቴ ጋር ሁኜ ለምን ገደል አይቆፈርም? ለምን ገደል ውስጥ አልገባም? ማርያም ጋር ከእናቴ ጋር ሁኜ ለምን ተራራውን አቀበቱን አልወጣም? ለምን የሆነ አይሆንም? ማርያም ጋር ነኛ። ደስ ይበልሽ ከተባለች ደስታ ከሚታፈስባት ጋር ሁኜ እኮ እንዴት እከፋለሁ የሚል ይመስለኛል ዮሴፍ። ልቡ እንደዚያ ነው የሚለው። ተነስ ተሰደድ፣ እሺ ይበቃል፣ ተመለስ፣ እሺ። እንዴት አይነት ነገር መሰላችሁ እሺ የሚለው ነገር። እና እሺ ማለት ጥሩ ነው። እሺ ያለው ዮሴፍ አሁንም እሺ የሚባል ነገር ተመለስ፣ እሺ አሁንም ተመለስ ሲለው ሌላ ሲመለስ መንገድ ላይ ከመጀመሪያው ጠላቱ ያልተናነሰ ሌላ ጠላት በኃላፊነት ሀገረ መሪ ሆኖ ስለነበረ በሌላ መንገድ አድርጎ የመመለስ ጉዞውን እንደጀመረ ተጽፏል። ነገሩ እንዲህ ነው፣ እንዳልኳችሁ ነው። ዮሴፍ እንደተሰደደ አልቀረም። ዮሴፍን ተሰደድ ያለ መልአክ ተመለስ ብሎታል። የእግዚአብሔር መልአክ ተሰደድ ብቻ ሳይሆን ተመለስም ይላል። የእግዚአብሔር መልአክ ተሰደዱ ብሎ አይቀርም፣ ጭካኝ አይደለም። እግዚአብሔርም ተሰደዱ ብሎን አይቀርም።
ስደት እንድንሰደድ ከሆነ እግዚአብሔር ለጊዜው የፈቀደ በስደታችን የምንማረው ነገር ስላለ ነው። የቆሎ ተማሪው ተነስ ተሰደድ ተብሎ ከእናቱ ማዕፀን ከወጣ በኋላ 5 6 7 8 እስከ 10 ዓመት ድረስ ነው ከእናቱ ጋር የሚቆይ። ከዚያ በኋላ ተሰደድ ይባላል። በጎ ስደት ነው፣ ይሰደዳል። እንደ ዮሴፍ ይሰደዳል፣ እንደ ሰሎሜ ይሰደዳል፣ እንደ ዮሳ ይሰደዳል። እየወደቀ እየተነሳ ዝቅም ከፍም ብሎ ድጓ በጉንጩ ተብሎ ከስደት ይመለሳል። ትርጓሜውን ተሸክሞ ከስደት ይመለሳል። ከተናካሽ ውሻዎች ሁሉ እመቤታችን እማሮዌ ናአዊ ተማህፀነ ብኪ እያላት የአቃቤ ርዕስ ሁናው እመቤታችን ከተናካሽ ውሻ ከጎጂ ነገሮች ሁሉ ተከላካዮች ተከላክለውለት በክብር ወደ ቤቱ ይመለሳል። እኮ ተሰደድ ያለ መልአክ ተመለስ ሳይል አይቀርም አላልኩም? እግዚአብሔር ተሰደዱ ከሆነ ያለን ዛሬ ተመለሱ ሳይለን አይቀርም። መኑ ኦርቶዶክሳውያን ዛሬ ከተማችን ባዶ መቅረት ቀርቷታል። ከተማችን ከታላላቅ ሰዎች መራቆት ጀምራለች። ሀገሪቱ በነፃነት መኖር ካለባቸው ሰዎች ነፃ መሆን ጀምራለች፣ መራቆት ጀምራለች። ስደተኞች በዝተዋል። ገንዘብ ያለው በገንዘቡ እየታሰረ ነው። አዎ ስልጣን ያለው በስልጣኑ እየታሰረ ነው፣ እየተገደለ ነው፣ እየሞተ ነው። መኖር አልተቻለም። ሃይማኖት ያላቸው ሃይማኖት ስላላቸው እየታነቁ ነው። አዎ እየተገደሉ ነው። በሃይማኖተኞች ደም ሀገሪቱ እየታጠበች ነው። ታጺባ በደመ ክርስቶስ ወምድርኒ ትገብር ፋሲካ ታጺባ በደመ ክርስቶስ ብለን የዘመርንላት ምድር በኦርቶዶክሳውያን ደም መታጠብ ከጀመረች ቆይታለች። ደም ሸታለች እና ተመለስ ይበቃል የሚል መልአክ አያስፈልግም ትላላችሁ ሆይ? አዎ ባዶ ከብዙ ታላላቅ ሰዎች ባዶ መሆን የጀመረች ምድር ተመለስ የሚል ምስራች ሰምተው እንዲመለሱ ጸልዩ አሉ ወገኖቻችን። አንዳንዶቻችሁ እርቧቸው ከኢትዮጵያ የተሰደዱ በአረቡ ሀገር የሚንገላቱ በስደት ያሉ እህቶቻችን ሙሉ አካል ይዘው ተሰደው ጎድለው የሚመለሱ እጅግር ኑሯቸው ሄደው የፈላ ውሃ ተደፍቶባቸው ቆስለው ደምተው አንዳንዶቹም ከፎቅ ተወርውረው መቃብራቸው ሳይታወቅ እስካሁን የቀሩ ወለተ ማርያም ብለን አይረፍ ነፍሰ ገሊት ሳንል የቀረናቸው የኛ ልጆች የኛ ባለማተሞች መኖር አልችል ብለው የሚበሉት አጥተው የሚጠጡት አጥተው ነፃነት አጥተው ከዚች ምድር የተሰደዱ ቁጥራቸውን ማወቅ አንችልም። ከዚያም ሄደው ሲፈልጉ ሀገራዊ ሲፈልጉ መንግስታዊ ሲፈልጉ ባህላዊ በሆኑ ገፊ ምክንያቶች ገፍተው በሰሃራ በረሃ የተቆሉት የተሰቃዩት የሞቱት ቁጥራቸውን አናውቀው። እግዚአብሔር የሚያውቃቸው ስደተኞች አሉ። እግዚአብሔር ይችላልና ቢያንስ አጽማቸው እንኳን ተመልሶ ወደ ሀገራቸው ወደ አውደ ምሕረታቸው እንዲመጣና እንዲቀበር መጸለይ የለብንም ብላችሁ ታምናላችሁ? በዚህ ስደት ላይ ነው ያለነው። መሰደድ ያለበት ዲያብሎስ ነበረ። መሰደድ ያለበት ጥላቻ ነበረ። መሰደድ ያለበት ድንቁርና ድህነት ነበረ። መሰደድ ያለበት ከኢትዮጵያም ከቤተ ክርስቲያንም ያለ መግባባት መሰራረቅ መገዳደል ነበረ። አልሆነ አለ፣ ተገለበጠ ነገሩ። እኛም ክፉዎች ነን ኦርቶዶክሳውያን፣ መመለስ አለብን በንስሐ የኃጢአታችን ውጤት እንዳይሆን መጠንቀቅ አለብን። እርስ በርሳችን በሰላም መኖር አቅቶን እንዳይሆን መጠንቀቅ አለብን። ይሄ ሁሉ መከራ እየሆነ ያለው ዮሴፍ ተመልሷል። ዮሴፍን ተሰደድ ያለ መልአክ ተመለስ ብሏል። የተሰደደው የዮሴፍ በረከት ተመለስ ያለው የእግዚአብሔር መልአክ ጥበቃ ከሁላችን ጋር ይሁን። አስተውሉ ኦርቶዶክሳውያን፣ የተሰደደው ሲመለስ ደስ ብሎት ተሰደድ ሲልም ደስ ብሎት ተመለስ ሲለውም ደስ ብሎት። ለዚህ ነው ለበጎ የሆኑ ስደቶች አሉ ምለው። አንዳንድ ጊዜ ደግሞ ስደት ምንም በጎ ነገር የለው፣ ጉዳት ብቻ ነው ያለው እና የእግዚአብሔር መልአክ ተሰደድ ከተባለበት ተመለሰ የምንልበት ሳምንት ነው። ተሰደደ ያልነውን ተመለሰ ማለታችን ጥሩ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በየማህሌቶቻቸው
ተመየጢ ብቻ ሳይሆን ተፈጸመም ሲሉ ሰምተናል። እኔ ግን ይገርማችኋል ተፈጸመ ባይ አይደለሁም። ተፈጸመ የሚለውን አልዘመርኩም፣ አልዘምርም። እንዲያውም ይህን ዝማሬ አላውቀውም፣ ጠፍቶኛል ዘንድሮ። ድሮ እኔ ባላውቀው እንኳን ሌሎቹ ሲዘምሩት አብሬ ዘምር ነበር። ዘንድሮ ግን ተፈጸመ በላለለኛለች ነፍሴ፣ አልተቀበለችውም ነፍሴ። እንዴት ተፈጸመ ላለው? ብዙ ያልተፈጸሙ ነገሮች አሉ። ያልተፈጸሙ ነገሮች መቅደሱን ሞልተውታል። ለምን የሚሉ ብዙ ለምኖች ባሉበት ጊዜ የምን ተፈጸመ ነው እኮ? ለምን የትኛው ጥያቄ ተመልሶ ነው ተፈጸመ ምንለው? ያልተፈጸመልን ነገር እርግጥ ነው ተፈጸመ ተስፋ አበው ብለን በማርያም ድንግል ብለን ዘምረናል። ይሄን አንክድም። ነገረ ድህነት ነው፣ ትምህርተ ድህነት ነው፣ ታሪክ ነው። ክርስቶስ ተፈጸመ ብለዋል። አዎ እውነት ነው፣ ምንም ጥርጥር የለውም። እኛ ግን ዘንድሮ ደስ ብሎን ከበሮ ይዘን ነጭ ለብሰን ወርቅ ዘቦ ካባ ለብሰን ለመዘመር ግን ተፈጸመ የሚለው ቢታለፍ ደስ ይለኝ ነበር። እርግጥ ነው ሊቃውንቱን ለምን ዘመራችሁ ብዬ እየወቀስኩ አይደለም። ማመስገን ጥሩ ነው። ተፈጸመ ማለታቸውም ስተት የለባቸውም። የኔን ስሜት ነው የተናገሩ። እኔ ግን ዘምር አላለኝም። ከርሞ ዘምራለሁ ቢሳካልኝ። ሌላ ጊዜ ነው የምዘምረው። ኦርቶዶክሳውያን ተፈጸመ የሚለው ሲዘመር እኔ እያለቀስኩ ነው የተመለከትኩ። አዎ አለ ተፈጸመን የሚያዘምር ምክንያት። ንሴብሖ ለማለት መሻገር ያስፈልጋል። መሻገር ያስፈልጋል። ኤርትራን ሳይሻገሩ ንሴብሖ አይባልም። ኤርትራን የተሻገረ ትውልድ ግን ዝም በል ብትለው ዝም አይልም። ከበሮውን ይዞ መሬት እስኪበን ድረስ ይዘምራል። በፈርዖን ውስጥ ሆኖ መዘመር እንዴት ሆኖ? እርግጥ ነው መዝሙር ጉልበት ስላለው ባህርም ስለሚያሻግር ቅጥርም ስለሚደረምስ መዘመር ጥሩ ነው። ሊቃውንቱ ዘምሩ አትዘምሩ አላልኩም። ዘምሩ። የእናንተ ዝማሬ ባህር ኃጢአትን ከፍሎ ያሻግረናል ከደመ ክርስቶስ ቀጥሎ። እርግጥ ነው ያሻግራል። ተስፋ መቁረጣችንን ይረዳዋል። ዘምሩ። ድምፃችሁን እንስማው። ዘምሩ። ተፈጸመም በሉ። አንከለክልም፣ መከልከልም አይደለም። የኔ ስሜት ግን ተፈጸመ ብሎ ከመዘመር ነፃ ነው። ይቆያል ገና። አምናም አልዘመርኩም፣ ቆይቷል። ዓመታት ተቆጥረዋል። ለወደፊትም ወገኖቼ ተፈጸመ የሚለውን መዝሙር ብችል እኔ ማይክራፎን ይዤ እንድዘምረው፣ ባይቻል አብሬ እንድዘምር ከበሮም ይዤ እንዳሸበሽብ ጸልዩልኝ። ስሜቴ እንደዚያ ነው የሚነግረኝ። የምን ተፈጸመ ነው? ሞት ቀርቷል፣ መታሰር ቀርቷል፣ መራብ ቀርቷል፣ የክርስቲያኖች አንገት መቆረጥ ቀርቷል፣ መሰደድ ቀርቷል። ተፈጽሟል ወይ? ይሄ የለም እኮ ተፈጸመ አልልማ። መብቴ ነው፣ ከልካይ የለኝም። የነፍሴ መብቷ ነው። የአንገት የማተቤ መብት ነው። የመስቀሌ መብት ነው። የሃይማኖቴ መብት ነው አልልም። ተፈጸመ እኮ ማን ተፈጸመ በል ይለኛል። ያለ ከልካይ በድፍረት እናገረዋለሁ። ለምን እንደዚህ አልክ ካልከኝ የነፍሴ መብት ነው አልኩ እኮ። እግዚአብሔር ከሁላችን ጋር ይሁን። እንደዚህ ውስጤ ሲከፋው የምናገረው ነገር ነው። ብዙ ጊዜ እኔ የምታወቀው በደስተኛነት ነው። በሰርግ ቤት ተገኝቼ መዘመር ብቻ ሳይሆን በለቅሶ ቤት ተገኝቼም ቢሆን ያን ያክል ሆደ ባሻ አይደለሁም። አሁን ግን ሆደ ባሻ መሆን ጀመረኝ። ተፈጸመ አልልም አልኩ እኮ። ትላንት አብረው ከኛ ጋራ ቀድሰን የምናቆርባቸው ዛሬ ከመቅደስ ፊት ለፊት እያጣናቸው የምን ተፈጸመ ነው? ትላንት እግዚኦ ተሳሃለነ የሚል ግብረ መልስ ይሰጡን የነበሩ ዲያቆናቱ፣ ትናንት ሰላም ለኩልክሙ እያሉ እየቀደሱ ያቆረቡን ካህናቱ እጆቻቸው ተቆርጠው ራሳቸው ተቀጥቅጦ ወድቀው የምን ተፈጸመ ነው? በወንድሜ አስከሬን ላይ ቁሜ የምን ተፈጸመ ነው? አንተ ተፈጸመ የሚባል ዝማሬ የለም። በእኔ ነፍስ ውስጥ እሱ አይሰራም። ሚሰራለት ካለ ይስራ። አሁንም ደግሜ ግን እላለሁ፣ ሊቃውንቱ ግን ዘምሩ። የኔ ስሜት ነው ይሄ። ሊቃውንትን ከመዝሙር መከልከል ማለት ታጋዩን፣ ወታደሩን፣ መሳሪያውን መንጠቅ ማለት ነው። ሊቃውንቱ ካልዘመሩ እኮ ይሞታሉ፣ እድሜያቸው ያጥራል። የእድሜያቸው ርዝማኔ መድኃኒት፣ የእድሜ ማስረዘሚያ መድኃኒታቸው እኮ ዝማሬ ነው። ባይዘምሩ ኑሮ ታዲያ ምኑን በልተው ነው እስካሁን ይኖሩት? የታለም ይበላ፣ የታለም ይጠጣ፣ የታለ ድሮቱ? የለም እኮ በሊቃውንቱ
የሚያኖራቸው ዝማሬያቸው ነው። አልከለከልኩም ዘምሩ፣ ምግባችሁ እሱ ነው። የኢትዮጵያውያንም ዝማሬ ነው ምግባችን፣ ዘምሩ፣ እኔ አልከለከልኩም፣ የግሌን የተናገርኩ። የሆነው ሆኖ እንመለስ ነው የትምህርታችን ርዕስ። ትምህርቴን ማጠቃለል ካስፈለገ መዝጊያ እንዲሆነኝ እንመለስ። እስኪ ዘጌት ብላችሁ የመጣችሁ ሰዎችም እንመለስ በሉ እስኪ። አረ ተናገሩ እስኪ፣ ደገሙት። አዎ ይሄ ፍላጎት መግለጫ ነው። እንመለስ ማለት ያለብን ወቅት ነው። ትናንትም እንደዚያ ነው፣ ዛሬም ነገም እንመለስ የሚለው የጋራ ስምምነት ይጠይቃል። ወደ እግዚአብሔር እንመለስ፣ ወደ ቤተ መቅደሱ እንመለስ፣ ወደ ጽድቁ ሰፈር እንመለስ፣ ከዚያም ወደ ምሕረቱ እንመላለስ። አዎ መመላለሻ ስፍራው ደግሞ ቤተ መቅደስ ነው። ወአንሶ ሰው እግዚ ኢየሱስ በምህዋረ ሰሎሞን ይለዋል። በቤተ መቅደሱ አውደ ምሕረት ሳይባል ያን ጊዜ በቤተ መቅደስ ይመላለስ ነበር መድኃኔዓለም ኢየሱስ ክርስቶስ። እግሮቹ በተመላለሱበት በዚያ እንመላለሳለን። ኢየሱስ ክርስቶስ እግሮቹ በተቸነከሩበት አበቆመ እግረ እግዚእነ ህዬ ንሰግድ ኩልነ አይደለም እንለው። እግሮቹ በተቸነከሩበት በዚያ እንሰግዳለን። እግሮቹ በተመላለሱበት በዚያ እንመላለሳለን። ለመመላለስም ለመስገድም መመለስ ይቀድማል። ከልብ መመለስ፣ መተው ያለብንን ትተን እንመለስ። ከሄድንበት እንመለስ ወገኖቼ፣ በነፍስ እንመለስ። አሁን የሥጋውን ስደት አንድ ነገር ነው፣ እሱ አንድ ነገር ነው። መቼም ሳንመለስ አንቀርም። መቼም የሆነው መሆን ያለበት ሳይሆን አይቀርም። ተስፋ አትቁረጡ። አዎ በልብም ስደተኛነት፣ በህሊና ስደተኛነት፣ በመንፈስ ስደተኛነት፣ በትውልድ ስደተኛነት ታሪክ ውስጥ ያላችሁ በሙሉ ይድረሳችሁ የአንድ ብላቴና መልእክት፣ ሳትመለሱ አትቀሩም እላችኋለሁ። በሩቅ ሀገርም ያላችሁ፣ በዚህም በአውደ ምሕረቱ ያላችሁ፣ ምናልባትም በተለያየ መንገድ ይሄ መልእክት የሚደርሳችሁ በሙሉ ተስፋ እንዳትቆርጡ፣ ሳትመለሱ አትቀሩ። ብቻ ግን ለመመለስ ወስኑ። ብቻ ግን እመኑ። ተመለስ የሚል መልአክ በበራችን ነው ያለው። ያንኳኳል፣ ጆሮአችሁን ክፈቱ። እስክነግርህ በዚያ ቆይ ያለ እንጂ ተሰደቅር ያለ መልአክ የለም። የኛ አባት የኛ አምላክ መድኃኔዓለም የሞተልን ጌታ ትከሻችን እንዲጎብጥ አይፈቅድም። እሱ ሞቶልናል እኮ፣ እሱ ቆስሎልናል እኮ። እኛ ቁስለታችን፣ መድማታችን፣ መውደቅ መነሳታችን እንዳይከብድ ብሎ እሱ አደረገው አይደል? ስደታችንን ለመባረክ ተሰደደም አይደል? ዛሬ ያሉ ስደተኞች እኮ ተስፋ ሳይቆርጡ ባሉበትም ሆነው እየሰሩ የሚገኙት የተባረከ ስደት ስለሆነ ነው። ስደቱ መብርሃን ስለባረከችው። እኔ ብዙ ጊዜ እንደምታውቁት ስራ ይሄ መደበኛ መገለጫ አገልግሎት ወንጌል ማስተማር በመሆኑ በተለያየ መንገድ ሰዎች ያገኙኛል። ከኢትዮጵያም ውጭ ያሉ ሰዎች ያገኙኛል። በተለይ ስደት ላይ ያሉ ሰዎች በብዛት ሲጨንቃቸው ይደውላሉ ወደኛ ወደ ካህናቱ። መስቀል አይናችን ካየ ዓመታት ተቆጠሩ የሚሉን፣ መስቀልን በፎቶ ነው የምናውቀው የሚሉን፣ ቤተክርስቲያን እንዲሄዱ ማይፈቀድላቸው፣ ከኢትዮጵያ እንደወጡ ከቤተክርስቲያን የወጡ ወደ ኢትዮጵያ ቤተክርስቲያን ናፍቃቸው የሚመጡ፣ ሲመጡ ዘመድ ብቻ አይደለም ቤተክርስቲያን ናፍቃቸው። አዎ በቪዲዮ ስብከት ይሰማሉ፣ ቅዳሴ ይሰማሉ፣ ሌላም ይሰማሉ። ዕጣን ሲያጥን ካህኑ ያያሉ። ዕጣኑ ግን አይሸታቸውም። ዕጣኑ አይሸታቸውም። የናፈቃቸው መልኩ የጽናው መልክ አይደለም፣ የዕጣኑ ሽታ ነው። በስደት አሉ እነሱ። እንዴት ሊኖሩ ቻሉ ካላችሁኝ ግን እመቤታችን ቀድማ ስደቱን ባርካላቸው ነው። መድኃኔዓለም ቀድሞ ስደቱን ባርኮላቸው ነው መኖር የቻሉት። ሊኖሩ የሚችሉበት ጉልበት የኖራቸው ባራኪው ስደቱን ቀድሞ ባርኮላቸው ነው። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ።